እግዚአብሔር ክብር ገልጠናል። ይህ በሌሊት በተነሳበት ሰዓት ነው ያበራ ነው። ይህም ደግሞ ክርስቶስ መነሳቱን በተነሳ ሰዓትም መብራቱን የምናሳይበት ነው ማለት ነው። ሌላው ሁላችንም ይህንን በዓል ስናከብር ነጫጭ ለብሰን ነው ያከበርነው። ነጫጭ መልበሳችን ጥቁር ራስ ካልሆነ በስተቀር ሁሉም ነጭ ለብሶ ነው ይህንን በዓል ያከበረው። እናቶቻችን እህቶቻችን ነጫጭ ልብሳቸውን እስከ ራስ ፀጉራቸው ድረስ ተከናንበው፣ እኛ ደግሞ በተፈቀደልን ካህናቱ ነጫጭ ሻሽ ጠምጥመው፣ ምዕመናኑ ደግሞ ከአንገታቸው በታች ነጫጭ ልብስ ለባብሳችሁ ይህንን ትልቅ በዓል አክብረናል። ነጭ ልብስ መልበሳችን ምንድነው ትርጉሙ ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በተነሳበት ሰዓት መግደላዊት ማርያምና ሌሊቱ ማርያም ይላል የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ጀምሮ የክርስቶስ ትንሣኤ ተሰብኳል። በዚያ ወንጌል ላይ የጌታ መልአክ በመቃብሩ ላይ ነበረ፣ ደንጊያውን ፈንቅሎ ይላል። ክርስቶስ የተነሳ በቱም መቃብር ላይ ነው። ክርስቶስ የተነሳ በቱም መቃብር ላይ ነው ማለት ድንጋዩ ለ30 ለ60 የማይነሳ ትልቅ የሆነ ድንጋይ ነው በመቃብሩ ላይ የገጠሙት። ያንን ድንጋይ ሳይፈነቅል ነው ክርስቶስ የተነሳው። በእቱም ድንግልና ተወልዶ በእቱም መቃብር ነው ክርስቶስ የተነሳው። መግደላዊት ማርያምና ሌሊቱ ማርያም ወይም በማርቆስ ወንጌል ደግሞ የሉቃስ እናት ማርያም ተብላ የተገለጸችው እነዚህ ሁለቱ እናቶች ወደ መቃብሩ በጠዋት ሲገሰግሱ ማን ያንን ድንጋይ ያነሳልናል? እንዴት አድርገን ሽቱ እንቀባዋለን?